ሰላም ጤና ይስጥልን። የተከበራችሁ አድማጭ ተመልካቾቻችን እንደምን አላችሁ? እንደምን ቆያችሁ? አራት ጊዜ የማይሰጡ አስቸኳይ አንገብጋቢ ሰበር ሀገራዊና ቀጠናዊ መረጃዎችን ይዘን መተናል። አብራችሁን ቆዩ። የመጀመሪያው ክቡራን አድማጭ ተመልካቾቻችን መልካም ዜና ሲሆን ከወደ አሜሪካ ለመላው ኢትዮጵያውያን እንዲሁም ለዓለም ዜጎች ሁሉም ሰበር መልካም ዜና ተሰምቷል። ተሰሙታላችሁ። ከዚሁ ጋር ተያይዞ ዲቪ 2027 ቀርቷል ወይስ ተራዝሟል? በርካቶች በየጊዜው የሚጠይቁት መረጃ ነው። እርግጡን ዛሬ እንነግራችኋለን። በሌላ መረጃ ክቡራን አድማጭ ተመልካቾቻችን ጄኔራል ተፈራ ማሞ ኢትዮጵያ አታስፈልግም አማራ ብለን መሞት አለብን ሲሉ በእርጅና የገቡበት የቅሌት ቪዲዮ ተለቋል። ተሰሙታላችሁ፣ ታዩታላችሁ። መላው ኢትዮጵያውያን በትዝብት የተመለከቱት ቪዲዮ ነው። ከዚሁ ጋር ተያይዞ የተከበራችሁ አድማጭ ተመልካቾቻችን የእስክንድር ነጋ ሕይወት አደጋ ላይ መውደቁን ሾልኮ የወጣው ከፋኖች ስብሰባ ላይ የተለቀቀው ቪዲዮ ያሳያል። እንዲሁም እሱንም ተሰሙታላችሁ። መረጃውም በእጃችሁ ይደርሳል። በተጨማሪም በአፋና በአፋዋድ መካከል የስልጣን ሽኩቻ ተፈጥሯል። እጅግ በጣም መደመጥ ያለበት መረጃ ነው። በርካቶች የሚፈልጉት ነው። እናቀርብላችኋለንም። እንዲሁም ክቡራን አድማጭ ተመልካቾቻችን በአቶ አረጋ ከበደ ላይ ተደረገ ስለተባለው የግድያ ሙከራ ጥርት ያለውን ጥሬ ሀቅ ይዘንላችሁ መተናል። እውነቱን ሰምታችሁ ትሄዳላችሁ። አብራችሁን ቆዩ። በመጀመሪያም በርካታ ኢትዮጵያውያን ያስቆጠውን ብሎም በርካታ ኢትዮጵያውያን እናቶችን ጭምር ያስለቀሰውንና ያሳዘነውን እንዲሁም አሳፋሪ የተባለውን የጄኔራል ተፈራ ማሞን ንግግር እንዲህ በቪዲዮ አዳምጠነውና ተመልክተነው እንመለስም። ይኸው ዛሬ ለዚህ ኮሮቹን ለመገንባት ክፍለ ጦሮቹን ለመገንባት ብሎም እዝ ለመገንባት ተችሏል። ምኒልክስ የዚህ አደረጃጀት ውጤት ነው። አሳምነው እዝ የዚህ አደረጃጀት ውጤት ነው። በላይ ዘለቀስ የዚህ አደረጃጀት ውጤት ነው። ቴዎድሮስስ የዚህ አደረጃጀት ውጤት ነው። ወለጋ ያለ ዲዛሞ እዝ የዚህ አደረጃጀት ውጤት ነው። ሌሎቹም አሉ። ከዚህ በፊት ሲድበሰበስ በነበረው እየኖርንበት በሌለበት በማንኖርበት ኢትዮጵያ እያለ የምናደርገው መሆን የለበትም። አገዛዙ አሁን በእንደዚህ አብዛኛው አማራ በሚኖርባቸው 12 እዝ አሰልፏል። ብልጽግና 11 እዝ አለው። ስምረት የሚባል ከትግራይ አፈንግጦ የመጣ አንድ እዝ አብሮ አለ። 12 እዝ ነው እየተተራመሰ ያለ። እንደ ብሔር ተደራጅቶ እንደ አማራ ተደራጅቶ መመከት ካልቻለ ጄኔራሉ አስመረኩት ባለው የፋኖ የሽፍታ ቡድን ላይ ባደረገው ንግግር ኢትዮጵያዊነትን ወደ ጎን ትተን ብሔርተኝነትን በማቀንቀን በነፍጥ ወደ ስልጣን እንመጣለን፣ 4 ኪሎ ለመድረስ ማንኛውንም ኃይል ከኛ ጋር እንዲዋጋ እንፈልጋለን፣ እንጠይቃለንም፣ ከማንኛውም ኃይል ጋርም እንተባበራለን፣ መናገሻ ዙፋኑን ከተቆጣጠርን በኋላ ግን ስለ አብሮ መኖር እንመክራለን ሲሉ ተደምጠዋል። የጄኔራሉ ወታደራዊና ፖለቲካዊ አይዲዮሎጂ የኢትዮጵያን ወደ ዘመነ መሳፍንት የሚመልስና ሁሉንም በየአካባቢው ትጥቅ በማንሳት የብሔር የጎሳና የአካባቢ ሽኩቻ እንዲፈጠር የሚያደርግና እንዲሁም ኢትዮጵያን የሚበታትን እጅግ በጣም አደገኛ አካሄድ ነውም ሲሉ ተችተውታል። ጄኔራል ተፈራ ማሞ ኢትዮጵያ አታስፈልግም አማራ ብለን መሞት አለብን ሲሉ በእርጅና የገቡበት የቅሌት ቪዲዮ ይህን ይመስል ነበር። ይህን ቪዲዮ ካዩ በኋላ በርካታ ኢትዮጵያውያን ጄኔራል ተፈራ ማሞ ወታደር ማለት እንዲህ ነው ወይ? በተለይም ጄኔራል ማለት እንደዚህ አይነት ብሔርተኝነትና ዘረኝነት፣ ጎጠኝነት ያቀነቅናል ብለን አናስብም ነበር ሲሉ ነው የተደመጡት። ጄኔራል ተፈራ ማሞ የኢትዮጵያ መንግስት በህግ ማስከበር ወያኔ ላይ ባደረገው ጦርነት አንድ ግንባር ተሰጥቶት በጨጨሆ መስመር እንዲዋጋም ተደርጎ ነበር። ለ24 ሰዓት ያክል እንኳን መዋጋት ሳይችል ፈርጥጦ በመሸሽ መከላከያ ህይወቱን እንዲታደገው መደረጉን በጊዜው የነበሩ ምንጮች መረጃውን ያጋሩን ሲሆን አሁን ላይ በእርጅና ዘመኑ ያደረገው ይህ አስነዋሪ ተግባር የመከላከያ ተቋምን ዳግም ከመውጋት አይተናነስም ሲሉ ብዙዎች ሀሳብ አስተያየቱን ሰጥተውበታል። ከዚሁ ጋር ተያይዞ የእስክንድር ነጋ ህይወት አደጋ ላይ መሆኑንም እንዲሁ እንነግራቸዋለን። የአማራ ኃይሎች በአንድ አካባቢ ባደረጉት አንድ ታላቅ ስብሰባ ላይ እስክንድር ነጋ አማራን ለሁለት ከፍሏል፣ የአማራ ፋኖ ህዝባዊ ድርጅትና የአማራ ፋኖ ብሔራዊ ኃይል ብሎ ከሁለት እንዲከፈል አድርጓልና እስክንድር ነጋ በአጭር ጊዜ መወገድ አለበት ብለው በ4 ነጥብ ወስነዋል። እስክንድር ነጋም በየትኛዋ ሰዓት ጊዜና ደቂቃ እንደሚገደል ባይታወቅም በእስክንድር ነጋ ላይ አዋጁ ታውጆበታል። እስክንድር ነጋ ቢበዛ በአንድ ሳምንት አሊያም በ2 ሳምንት ውስጥ ሊገደል እንደሚችል ነው መረጃዎች እየወጡ የሚገኙት። ከዚህ በፊት እንዲሁ ለአማራ
ታገላለህ የሚለው ተንከሲሱ ጋዜጠኛ ጌጥዬ ያለው እንደዚህ አይነት ችግር ደርሶበት በውጭ ሀገር የሚኖሩ የአማራ ተወላጆች በአንድም በሌላም ብለው ከሀገር እንዲወጣ አድርገውት ነበር። አሁንም እስክንድር ነጋ ከሀገር ካልወጣ በቀር በራሱ ኃይሎች መንግስት እንኳን ሳይተኩስበት መንግስት አይፈልገውም ማለት ብቻ ሳይሆን መንግስት ሳይተኩስበት በራሱ ኃይሎች እንደሚገደል ነው መረጃዎች እየወጡ የሚገኙት። በርካታ የፋኖ ታጣቂዎችም እርስ በርስ እየተገዳደሉ መሆኑን ተመልክተናል። ከዚሁ ጋር ተያይዞ እስክንድር ነጋ የዚህ ችግር ሰለባ መሆኑን መረጃዎች እየወጡ ይገኛሉ። ክቡራን አድማጭ ተመልካቾቻችንም 2 ወራትን ያስቆጠረው የትራምፕና የዲሞክራቶች አለመግባባት በርካታ አገልግሎት ሰጪ ተቋማትን በአሜሪካ ከማዘጋቱም አልፎ የአሜሪካ ዜጎችን ብሎም በመላው ዓለም የሚኖሩ ዜጎችንም ጭምር የጉዳቱ ሰለባ አድርጓቸው ቆይቷል። ይሁን እንጂ በዛሬው ዕለት ዲሞክራቶችና ትራምፕ ባደረጉት ውይይት እና ባደረጉት ክርክር ዲሞክራቶች የእጅ ብልጫ እንዲያሳዩና ምርጫ እንዲሰጡ ወይም ቮት እንዲያደርጉ ተጠይቀው ነበር። አብዛኛዎቹ ዲሞክራቶች አሜሪካ ውስጥ የተዘጉ የመንግስት ተቋማት በፍጥነት አገልግሎት እንዲጀምሩ ድምጽ የሰጡ ሲሆን ይህም በአብላጫ ድምጽ ተወስኗል። ትራምፕ በአብዛኛዎቹ ጉዳዮች ላይ ጊዜያዊ መፍትሄ የተስማማ ሲሆን በቋሚነት ወይም በዘላቂነት የተስማማባቸው ሀሳቦች ግን በቁጥር ውስን ናቸው። ለኢትዮጵያውያን ብሎ ከመላው ዓለም ለተውጣጡ አሜሪካን ሀገር ውስጥ ለሚኖሩ የውጭ ዜጎች መልካም ዜና የተባለውም ከፍተኛ ሙያና ችሎታ ላላቸው ዜጎች የአሜሪካን ሀገር የመኖሪያ ሰነድ ባይኖራቸውም በአጭር ጊዜ የቪዛ ፕሮሰስ እንዲሁም አሜሪካን ሀገር ቋሚ ዜጋ የሚሆኑበት እንዲመቻችላቸው ተፈቅዷል። በሌላ በኩል ግን ትራምፕ አሁንም የውጭ ዜጎች ላይ በተለይ ሰነድ የሌላቸው ዜጎች ላይ ትኩረት በማድረግ አሁንም አቋሙን አልቀየረም። የውጭ ዜጎች በተለይ ሰነድ የሌላቸው አሜሪካ ሀገር የሚኖሩ ዜጎች በአስቸኳይ እንዲወጡ ማለቱን አሁንም ትራምፕ አጽንኦት ሰጥቶ ቀጥሎበታል። የመድኃኒትም ሆነ ምንም አይነት የሕክምና እርዳታም እንደማያደርግላቸው አሁንም አቋሙን በዚህ የዛሬው ውይይታቸው ላይ አጽድቀው ተለያይተዋል። ሌላው ለዓለም ሕዝቦች ብሎም ለኢትዮጵያውያንም ጭምር መልካም ዜና የተባለው ትራምፕ በዚህ ስምምነት ላይ የአሜሪካ አየር መንገድ በአስቸኳይ ስራ እንዲጀምር ማድረጉ ነው። ከ1000 በላይ በረራዎች በየቀኑ ይሰረዙ ነበር። ይህም ኢትዮጵያውያን ተጓዦችን፣ ነጋዴዎችን ብሎም በዓለም ዙሪያ የሚንቀሳቀሱትን ዜጎች ሁሉ በከፍተኛ ሁኔታ ሲጎዳ ቆይቶ ነበር። ትራምፕም የአየር መንገድ ተቆጣጣሪዎችን በከፍተኛ ሁኔታ የክስ ደብዳቤ በማስገባት በአስቸኳይ ስራ እንዲጀምሩ አድርጓል። ሌላው የአሜሪካን መንግስት የወሰነው ታላቅ ውሳኔ ክቡራን አድማጭ ተመልካቾቻችን የመንግስት አገልግሎት ሰጪ መስሪያ ቤቶች በተዘጉበት በዚህ 2 ወር ጊዜ ውስጥ የሚከፈላቸው ደመወዝ እንዳለና ወይም ባክ ፔመንት በስራ ላይ ባይገኙም እንኳን እንደሚከፍል ተስማምቷል። ሌሎችም በርካታ ስምምነቶች እንደሚፈጸሙ ወደፊትም ትራምፕ ያገዳቸውን ነገሮች እንደሚያሻሽል ነው መረጃዎች እየወጡ የሚገኙት። ይሁንና ለአሜሪካ የተለያዩ የመንግስት ተቋማት መዘጋት ዋናኛውና ትልቁን የአንበሳውን ድርሻ የሚጓጡት ዲሞክራቶች እንደሆኑ ነው በርካታ አሜሪካውያን በሀሳብ አስተያየታቸው እየሰጡ የሚገኙት። ዲሞክራቶች ከዚህ በኋላ ለአንዴና ለመጨረሻ ጊዜ በምርጫም እንዳናያችሁ የአሜሪካ ጥላት ናችሁ፣ በድሃ አሜሪካውያን የተጫወታችሁ ናችሁ፣ 40 ሚሊዮን አሜሪካውያን ምንም አይነት ምግብ እንዳያገኙ ያደረጋችሁ ናችሁ፣ ይሄ ደግሞ እናንተ ባነሳችሁ ተቃውሞ ነው ሲሉ ነው በርካቶችም እየገለጹ የሚገኙት። ከዚሁ ጋር ተያይዞ ስለ ዲቪ 2027 መረጃዎች እየወጡ ይገኛሉ። ትራምፕ በአሁኑ ሰዓት የተለያዩ የውጭ ሀገር ዜጎች ወደ አሜሪካ ገብተው እንዲሰሩ ብዙም ፍላጎት ያላቸው አይመስልም። ሆኖም ግን አሜሪካ የመንግስት መስሪያ ቤቶች የቪዛ መስሪያ ቤቶችንም ጨምሮ ወይም የኢሚግሬሽን ማዕከሉንም ጨምሮ ለበርካታ ጊዜ አገልግሎት ሳይሰጥ ተዘግቶ በመቆየቱ ምክንያት የዲቪ 2027 ሊራዘም ችሏል። በአጭር ጊዜ ቢበዛ በዚህ ወር ውስጥ የዲቪ 2027 አፕሊኬሽን ፖርታል ኦፕን እንደሚሆንና አሁንም እንደተለመደው ሁሉ አሜሪካ በዲቪ ዜጎቿን መውሰድ እንደምትቀጥል ነው መረጃዎች የሚያመላክቱት። በዚህ ዙሪያ ሰፋ ያለ መረጃ የጠየቃችሁን ክቡራን አድማጭ ተመልካቾቻችን ተረጋጉ፣ ይከፈታል የሚል መረጃ ነው የምናደርሳችሁ። እስካሁን ግን እንዳልተከፈተና ምንም አይነት የዲቪ አፕሊኬሽን ምዝገባ እንዳልተጀመረ እንዲሁም አንዳንድ ግለሰቦች ፖርታሉ ተቀይሯል የሚል የተለያዩ ማወዛገቢያ መረጃዎችን የሚሰጡ ትክክል እንዳልሆኑ ልንነግራችሁ እንወዳለን። የተከበራችሁ አድማጭ ተመልካቾቻችን በስከ መጨረሻም ክቡራን አድማጭ ተመልካቾቻችን ስለ አቶ አረጋ ከበደ የግድያ ሙከራ እውነቱንና ግልጹን ጥሬ ሐቁን እንዲህ እንነግራችኋለን። አቶ አረጋ ከበደ ከስራ ባልደረቦቹ ጋር ወደ ላሊበላ ከተማ ለስራ ጉዳይ በሄዱበት የፋኖ ኃይሎች በድንገት ከፍተኛ ጥቃት በማድረስ ጠባቂዎቹን በመደምሰስ አቶ አረጋ ከበደ ላይ የግድያ ሙከራ አድርገዋል ተብሎ የተሰራጨው ወሬ በሬ ወለደና ፍጹም ስህተት መሆኑን 100% ልናረጋግጥላችሁ እንወዳለን። አቶ አረጋ ከበደ ምንም አይነት ችግር ያልደረሰበትና ስራውን በበቂ ሁኔታ
ከውኖ መመለሱንም ከቅርብ የተገኙ ታማኝ ምንጮች አድርሰውናል። በዚህ ዙሪያ የተሰራጩ መረጃዎች ፈጽሞ ሐሰት ከመሆናቸውም አንጻር ብቻ ሳይሆንም ፍጹም